ግን ተስማምታችሁበት ነው የመጣችሁት? አንተም እኮ አብረን ነው የምትሄደው። እኔ መች ጠየቃችሁኝ እንዴ? ሌላ ምሮ ነው በሩ ላይ ለምን ነው የማትሄደው? እኔ በሩ ላይ አዝሻችሁ መለሳለሁ። ደግሜ እስኪ ልሞ የልጁ ቁጥር ነው ይሄ እምቢ አለሽ የሌለው ወገን ሄሎ፣ ማንን ተማምናችሁ ነው የመጣችሁት? ያብ እንዴት ነው እርግጠኛ ሳትሆኝ እንትን ማለት አሁን እኮ መሀል መንገድ ላይ ነው ያለነው። ወደ ቤትም ለመመለስ ከባድ ነው። ምንድነው? ምን ሆናችሁ ነው? እንትን የሆነ ቦታ ልንሄድ ብለን ማለት ነው። ከዛ እዛ ቦታ ቀጥሮን ነበርና የሆነ ጓደኛዬ የሆነ ቤት ሊወስደን ምንድነው? ማነው ጓደኛሽ? በዚህ ለሪት ማነው የሚቀጥራችሁ? አይደለም እኔ ለክፉ ቀን የጸለይኩት ጸሎት ነው። እኔ መንገድ ላይ ያስቀረው የምራችሁ ነው እንደምትወሩት እናንተ ግን መጠጥ ቤት እንትን ክለብ ሄደሽ አታውቂም? በቃ እንዳለችኝ ልንሄድ ደውይለት ደግመሽ እና እንደምንም ዛሬ እንዴት ነው ይሄን ስልክ እንዳልፈጠፍጥልሽ አንቺ ስነ ስርዓትሽ ነሽ። የኔ ጓደኛ ማን ነው ታውቀውም አንተ እና ከማታውቂው ሰው ጋር ነው የምትወጪው? ለሊት ሜዳ ላይ ጥሎሽ የሚሄድ ሰው ከመጀመሪያው ነው አንቺ ለሊት የምትወጪው? እኔ ነኝ እሷን እንሂድ ያልኳት። ለሊት ነው ፕሮግራሙ። የሆነ ተፋታቶሽ አትደበቂ። ቤት ነው ያምላክ ጭራሽ ወልድ ልታስተዋውቅሽ ነው። የኔ በጣም ቤስት ፍሬንድ እኮ ነው። ቤስት ፍሬንድሽ ነው ነገር እኔ መደበቅ ጀመረሽ። በዚህ ሰዓት ጭራሽ ከሌላ ወንድ ጋር ምናምን መውጣት ጀመርሽ። የኔ ጓደኛ ገና እኮ አልተዋወቅንም። ዝም በይ አንቺ። የኔ ጓደኛ ነው አትበይ። ድንጋይ የኔ ጓደኛ ነገር እንደዚህ እንትን የምትዩ ምን ችግር አለው? ቤት እና ለኔ አትነግሪኝም? ቀለኝ ያልወስድሽም። አሁን በቃ አልፈልግም ነው ሌላ ሰው ቀጥረሽ ነው እኔን እንትን የምትዩ። ለኔ ነው የሚገባኝ እንጂ እንደዚህ የእብድ ነገር እኮ እንድታረጉ አይደለም። እሷን ክለብ አይታጣቅም። ምን ችግር አለው? እና ታዲያ ጭራሽ መጠጥ ቤት ነው የምትወስጂያት? አንቺ አምሻል እንዴ? አንቺ እኔና አንቺ ግን በጣም ተናንቀናል። እግዚአብሔር ሰላም በጣም ንቀሽኛል። ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ነይ እስኪ ምንድነው እሱ ጋር ቆመሽ የምታዩ? ነይ በስመ አብ እንዴት ነው ደግሞ ያማረብሽ። ረፊ አምሮብሻል ለማለት አክል ነው። አምሮብሻል ለማለት አክል አላማረባትም? አይ አምሮብሻል። ኧረ ጉዴ በጣም ነው ያማረብሽ። በጣም እኔንም ትነግሩኝ ነበር እኮ እንደዚህ አምሮባችሁ ልትወጡ እንደሆነ ባቅማ። አንተ ነው መከታዬ። አንተ ጋር ከሱ ጋር ነው የሄደው። ለዛሬ ከኔ ጋር ነው የምትሄጂው? አይ አንቺማ አለሽ። መከታ ማታ ስለሆነ እኔ አዘጋጅቼልሻለሁ። እኔ አዘጋጅቼልሻለሁ። አታስፈልገንም። እሺ ዛሬ አይሆንም። አዝናለሁ። መሄድ አልችልም። ይቅርታ አድርጊልኝ። አደራ አለብኝ። የምር ግን ዛሬ ደስ ብሎኛል። ለምንድን ነው ደስ ያለኝ? ነገርሻቸው አልነገርኳቸው? ዛሬ እንግዲህ የተለየ ልዩ ደስ የሚል ምናምን ቀን ነው። ለምን እኔ አይቼው ማላውቀውን ነገር ላይ ስለሆነ ደስ ብሎኛል። ያው ሙያችን ሰላም ታይታለሽ ማታ ነው። ወደ ጉዳዩ ሰላም እንዴት ናችሁ? የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እንዳለን ይመስገን። ጎረቤት ምናምን እንዳልበጠብጥ በዚህ ድምጼ እንዳልጮህባቸው። ማታ ነው ባይታው ሌሊት ነው አሁን ማለት ነው። ታዲያ ምን መጋኛ መታችሁ ነው እንደዚህ ለብሳችሁ በዚህ ማታ እንዳትሉ ምክንያቱም እነግራችኋለሁኝ። ዛሬ እንግዲህ አይቼው ማላውቀውን ነገር ላይ ነው እኔ ላሳያት ነው። መቼም ለሷ ማለት ነገር የለም ዛሬና ያብር እኔ ደስ ብሎኛል። ምክንያቱም የሆነ አዲስ ነገር ሁሉንም ነገር ማየት አለብሽ እና እንደዛ ስለሆነ ዛሬ እንግዲህ እንደዚህ ሌሊት ነው እንደዚህ ለብሰን የት ሊሆን ይችላል የምንሄደው? ገምቱ። በቃ የታወቀ ነው የት ልንሄድ እንደምንችል እየታወቀ ነው። እሱን ግን ቦታው ላይ ስንደርስ ቦታው ላይ ስንደርስ እንነግራችኋለን። ግን አይታችሁ ሌላ ሶስተኛ ሰው ይኖራል ብለሻል። ሶስተኛ ሰው አለ ማለት ያው እኔ ሰው አይደለሁም እንዴ? ያዘጋጀው አንተ ሶስተኛ ነህ። ምን ለማለት ፈልገሽ ነው? ካሜራ ገብቶ ነው ያልኩት እኔ። እንዴ ገብቶ አላልሽም። እሷን ከብዙ ነገር ከኔ ያለሽ ነገር አቁሚ። ታይ ዛሬ ማለት እንዳትጣለፍብኝ እሷን ከብዙ ነገር ፕሮቴክት የሚያደርግ ሰው አስቀምጫለሁ።
ጭራሽ የምትጠለፍበትን ቦታ ነው የምትሄደው። እሱ በጣም በቃ በጣም ማጠብቅ ሰው ነው። ማጠብቀኛ ነኝ ስታዩ በጣም ደስ ይልሻል እያስባለሁ። ስለዚህ ቆንጆ ሰው ነው ያ በጣም ማለት ለትዳር ይሆናል። ገና እንዳየሽው ነው የምታስቢው ይመስለኝ። ኧረ እዚህ ጋር አለው አትርጂኝ፣ እያዳመጥኳችሁ ነው አትርጂኝ። ገና እንትን ስትል ነው በቃ ወይንማ ቶሎ እንትን ማግባት አለብኝ ምናምን እንዳትዪ ነው የምፈራው። ልቤ ትክክል ይላል። የትኛው ሴት የምትደነግጥለት አይነት ሰው ነው እና አንቺ እንደዚህ ካለሽ በእርግጠኝነት እንደዛ ነው የሚሆነው። ስለዚህ ቤስት ፍሬንድ ነው፣ አንቺ ደግሞ እህቴ ነሽ። ስለዚህ እንደዛ ያሰብኩት ነገር አለና በእርግጠኝነት ደስ ይልሻል ብዬ አስባለሁ። አንደኛ አይተሽ የማታውቂው ነገር ምናምን ስለሆነ ይሄ ያው የምንሄድበትን ቦታ ስንሄድ ታውቃላችሁ ብዬ ነው የማልነግራችሁ። ግን በቃ የማትጠብቁት ቦታ ነው። ይቺ ልጅ በቲቪ ይሆናል ይሄንን ቦታ ያየችው። እንዴት እንዲህ አለ እንዴ ምናምን እያልክ ያየሁት በቲቪ ነው። ያን ነገር ዛሬ በውን ላየው ነው። አዲስ አበባ ከመጣሁ ስንት ጊዜ ነው ግን እስካሁን አላየሁትም። ስለዚህ አሁን ማየት አለብኝ። ያው ማየት ጥሩ ነው ይባል የለ። ስለዚህ ማየት አለብኝ። ግን ማንም ሰው እንዲናገረኝ ግን አልፈልግም። በዚህ አጋጣሚ ለዛ ነው እኮ የሆነ ሸበላ የሆነ ልጅ አዘጋጀሁልሽ። ማንም እንዳይናገር አንቺ ጋይድ እንዲያደርግ ጋይድ በጋይድ ነው ትንቀሳቀስ በጋርድ እንደ ጋርድም ይሆናል ላይክ ሰው አንቺ የኔ ጉዳይ አስባችሁበታል። እንቅልፊያው መጥቷል። እንቅልፊው መጥቷል። አዎ በዚህ ለሊት ተነሳችሁ። በዚህ ሰዓት እንቅልፊ ነው ይባላል። እኔ እንደዚህ ሽቅርቅር ለጥሩ ነገር እንዳስነሳችሁኝ ተስፋለን። ኧረ ጥሩ ነገር ነው፣ ችግር የለውም። ለመዝናናት ነው። ያኛው ሴኩሪቲ ሆነ ቦታ ነው። እሱም አብሮን ነው የሚሆነው። አንተም አብረህን ነው። አዎ አትቀርጽም። ጭራሽ ልትለቁኝ ነበር ማስተዋችሁ ነበር። ገና ላይ ስንደርስ ግን ላታስፈልጋችሁ ይችላል። ኦኬ ለማለት ይችላል። ምን ይመስልሻል? እኔ በጣም ደስ የሚልሽ ይመስለኛል። ማለት ላይክ ይሄ አዲስ ነገር ደስ ይላል አይደለ? ላይክ መሞከርም ማየትም ብዙ ነገር ያ ለመጀመሪያ ጊዜ ስለሆነ ምንድነው አልበን ላታወይ እኔ ሻላራ ማለት የሆነ መንገራገር ምናምን ይመስለኛል ትንሽ ማለት ለመጀመሪያ ጊዜ ነው ሞክረሽ ታውቂያለሽ ትንሽ ነገር ነው ይችላል። ያዝበለው እንግዲህ አታስቢኝ አለንልሽ። ያው በደንብ አለንልሽ ማለት ዛሬ ራሴን ለእናንተ አሳልፌ ሰጥቼ ነው መሄድበት ቦታ። እንዳታስቢ እኔ እንዳታውኝ። ለምን እኔማ ሰው እንትን ብሎ እኔ ሰውን ይዞ መምጣት አልችልም። በቃ አንተ ተው፣ በቃ አንተ አትሆንም። እኔ አልሆንም። እኔ አንተ አለህ ብዬ ነበር። አሁን እንደሌለ አውቃለሁ። በቃ እኛ አለን ያልኩት ኦልሬዲ እኛና አረ ጎረቤት ያለው ሰው ማታ እንደሆነ እና ለሊቱን እናሳያችሁ። ከምሽቱ እኮ እንቅልፍ አልመጣም ሲለን ነው እና ክፍት ነው ደግሞ በስልክ አያችሁት? ቤተሰብ አያችሁት? ጨለማ ገለሪቱ ስንት ሰዓት ቀምሽታል? አግባብ ይበርድ ታስመጣኛለህ። ባይበወይ መሽቷል በጣም ለሊት። እስኪ ዝም በል እኔ ፕሮግራም ስጠራ ማልሄደው ለዛ ገባህ አይደለ? አዎ። ስለዚህ ዝም በል በሉኝ፣ ዝም እላለሁ። ዝም በል እንዴ ቦርሳሽን ያዥ ወይ ከርታታ ይወጥ ቲማት ሞላለ እንደዚህ ምናምን እዛ ሲኬድ እንደዚህ ምንም ይደረጋል በላው አርጊያ በዚህኛው ጋር ማርጊ ነው ነጭ ሽንኩርት ምናምን ጤና አዳም ለምን አይጋላችሁ? ሽንኩርት ያለው ገብሻላ ለሽንኩርት እንግዲህ ማይስ ስታንዳርድ ሰው እንዳይቀርብሽ ፈልገው ነው። ስለዚህ ይሄ ነገር እንትን ነው አይደለ? አይሆንም ነው ፋራ ሆንኩባችሁ። እሺ እንሂድ። ለማንኛውም እንሂድ ይሻላል። እኔም አለው ልከተላቸው ታረጋለን ከመከተል ውጭ ምን መርጫለሽ? አይ እግዚአብሔር ለማንም ወጥቶ ምን እዚህ ደርበት እና ቤተሰቦች ሁሉም ሰው ተኝቷል። አትረብሹ፣ ድምጽ ማታውጡ፣ ቀጥ ብላችሁ ዝም ብላችሁ ሰው ሳይሰማችሁ ዝም ብላችሁ። ለማን ድቅድቅ ሌሊት በድቅድቅ ሌሊት ነው እየተጓዝን ያለ ነው። አያችሁ አይደለ? እግረኞች ይዱጎል። ኧረ መኪና አለ ውጭ ላይ። አንተ ደግሞ እግረኛ ይለናል እንዴ?
ከግቢ ወጥተናል። መኪናችን አልመጣም። ትንሽ እንጠብቃለን እና ሲመጣ እዛ እንገናኝ። ከዛ ድረስ ደርሰናል። በአመቱ እንደሰነበቱ ሲጋር ነው የምንለው። እዚህ ጋር እንጠብቃለን። ችግር የለም። እኔ ፈቅጃለሁ። ሌሊት እኮ ነው ሲያስፈራ። መኪና ብቻ ነው ያለው ሲያስፈራ ማለት ነው። አሳያቸው ቀድመና ነው የደረስነው። እንግዲህ እሽቷ ነው ደውይለት። ትንሽ እንጠብቀዋለን ማለት ነው። አሁን ግን የት እንደምንሄድ እንገራችሁ። እዚህ ከደረስን አይቀር ዛሬ አንቺ ተናገሪ። እኔ እፈራለሁ። አንቺ ተናገሪ። ያው ይበርዳል በጣም ወሳጅም ስለሆነሽ ሌዘር ደግሞ ይበርዳል በጣም የሚቀዘቅዘው። ያው እንግዲህ ቅድም እንደነገርኳችሁ ስንደርስ አሳውቃችኋለሁ ብዬ ነበረ። ምንድነው የሚባለው ጭፈራ ቤታ በጣም ማለት ሲጀምር በጣም ፑሽ አድርጊያታለሁ። እኔ በቃ እምቢ ብላኝ ነበረ፣ ግን ያው ማየት አለብሽ ምናምን ብዬ በጣም እንትን ብያታለሁኝና ይመጣል ቸኩልሻ እስከምታይ ጀለስ ፈርታለች እኮ ወደዚህ ወደዛ እያየች። አንደኛ ያስፈራል። ድቅድቅ ጨለማ ነው ወይ መብራት ስላለ ነው እንጂ በጣም ሌሊት እኮ ነው። አይዞሽ እንጂ ግን በዚህ ጋር ነው የሚመጣው። እና እስኪ እንደውልለት ይሄን ያህል ከጠበቅነው ይበቃል። እና ልደውልለት እስኪ። እሺ ግን ተስማምታችሁበት ነው የመጣችሁት? አንተም እኮ አብረን ነው የምትሄደው። እኔ መች ጠየቃችሁኝ እንዴ? ለሌላ ምሮ ነው በሩ ላይ ለምንድን ነው የማትሄደው? እኔ በሩ ላይ አድርሻችሁ መለሳለሁ። እንዴ ለምንድን ነው የማትሄደው? እዚህ ድረስ ይዘን የመጣነው እየደወልኩለት ነው። እንግዲህ እንቅልፍ ያንስ አለባበሳቸው ልታይልና በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ መጠበቅን መልዕክት እንዲደርሱ አንድ ምርጫ ነው። እኔ ብለው የእሱ ነው። ቆይ አይ ጆሮዬ ነው። ደግሜ እስኪ ልሞክር። የልጁ ቁጥር ነው ይሄ። እምቢ አለሽ? የሌለው ደንበኛ አሁን ማግኘት አይችሉም። ወገን የደወሉለት ሄሎ፣ ማንን ተማምናችሁ ነው የመጣችሁት? ቆይ በዛኛው ስልክ ልሞክርለት። አይዞሽ አትደንግጪ ወገን። እንዴ ለሊት እኮ ነው። በዚህ ቆይ ሌላ ስልክ ነበረኝ አይደል? ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ ከሰበት መልዕክት እንዲደርሱ አንድ ምርጫ ነው። ለመውጣት የመዝጊያ ምልክቱን ይጫኑ። ምንድነው ያብ? አለው አታስጨንቁኝ። ማን ነው የማይሰራሱኝ? ብዙም ደስ አይበልህ። እሺ ሲጀመር እዚህ ጋር ጠብቃችኋለሁ ብሏል። ሲቀጥል ደግሞ ይመጣል። ስለዚህ ብዙም ደስ አይበልክ። ደስ አይበልህ። በቅርቡ ይደርሶታል። ሰላም እንደስታ ነው የምታወራው። ኧረ እባክሽ ያብ እንዴት ነው እርግጠኛ ሳትሆኝ እንትን ማለት? አሁን እኮ መሀል መንገድ ላይ ነው ያለነው። ወደ ቤትም ለመመለስ ከባድ ነው። ምን ሆነሽ ነው? ችግር የለውም። ሲጀመር ወይ ማለት ቦታውን እሱ ሊወስድ የነበረበት ቦታ ሌላ ሰው ጋር ቼክ አድርገን የተያዘና እሱ አደንግጥ። ግን እንዴት ማለት ራሱ ነው እዚህ ቦታ ጠብቃችኋለሁ ያለው። ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ መቀበል ሲችል አንቺ መምጣቱን ሳታረጋግጡ ነው እንደወጣችሁት? እሷ ናታ። ችግር የለውም። ሌላ ቦታ ደውዬ ማደሪያችን አመቻችሁ። ቦታውን ቼክ አረግና እንትን ማለት እንችላለን። ማንን ነው ተማምናችሁ የመጣችሁት? እንዴ እኔ ልጁ የኔ ጓደኛ ነው። ከዛ ታስተዋውቂኛለሽ አለኝ። ከዛ እሺ አልኩትኝና በዛውም ሄሎ ደወለች። ሰላም እንዴት ነህ? ሰላም እንዴት ነሽ? አለው። ተኛህ እንዴ? አልተኛው ቤሉዬ፣ ወክ እያደረግኩኝ ነበረ። ወክ? አዎ ወደ ቤት እየገባው። በዚህ ሌሊት እንቅልፍ እምቢ ብሎኝ እኮ ነው። ሰው ሁሉ ጤነኛ አይደለም እንዴ ዛሬ? ስንት ሰዓት እንደሆነ ግን ታውቃለህ? እኮ ገርሞኝ እኮ ነው። አንቺ እንዴት አልተኛሽም? ኖ በዚህ ሌሊት አንተ ወክ እያደረክ ነው?
እኔ ቤቴ በር ላይ ነው ያለሁት እኮ። አይ ወክ እያደረኩ ነው ያልከኝ ብዬ ነው። እሺ ቤቴ በር ላይ ነው ያለሁት። ቤት በር ላይ ማለት ነው። እሺ በቃ ና የሆነ ቦታ ወስዳችኋለሁ ብለውን ማለት ነው። ከዛ ቦታው ላይ ስንደርስ ሰውየው የለም። ምን ስማኝ እኔ ደህና ነህ? ለምኩታችን ደህና ነኝ። ምንድነው? ምን ሆናችሁ ነው? እንትን የሆነ ቦታ ልንሄድ ብለን ማለት ነው። ከዛ እዛ ቦታ ቀጥሮን ነበርና የሆነ ጓደኛዬ የሆነ ቤት ሊወስደን ምንድነው? ማነው ጓደኛሽ? በዚህ ላይ ልጅ ማነው የሚቀጥራችሁ? በቃ እሱ ምን ያደርግልሃል? መተህ ትወስደናለህ ወይስ አትወስደንም? ቦታውንም አናውቅም ሲጀመር ማለት ልጁ እዛ ቦታ ጠብቃችኋለሁ አለ። ስንሄድ የለም። አሁን ወዴት እንደምንመለስ መመለሻውንም አናውቅም። በሰዓት ደግሞ መኪናም የለም። የት ናችሁ? የት ነው ያላችሁት? ሲኤምሲ ቦታው ስሙን በግምት ታውቁታላችሁ? ሲኤምሲ ነው። አዎ ሲኤምሲ። አዎ በኢየሱስ እናንተ ልጅ በእናትህ አሁን መጨቃጨቅ ይሻላል፣ መምጣት ይሻላል። ና በቃ ከመጣና ካልመጣ ደግሞ ሌላ ሰው ጋር እንደውል። ከዛ ቦታ የትም እንዳትሄዱ። አንሄድም። በቃ እና ቶሎ በል ቶሎ በል። እሺ ሲጀመር እንዴት እንዳመንኩኝ እኮ ነው የሚገርመኝ። በጣም የሚገርመኝ እንደው ቢኒ ሲመጣ ይዘን ሂድ በሉት እስቲ። እና ታዲያ ሲጀመር ዛሬ በምንም አይነት ሁኔታ ሆኖ እንሄዳለን ያሰብንበት ነው ክለብ። እሱን ይዛችሁ እንሄዳለን። ይኸውልህ አታናደኝ፣ ደሜ ፈልቷል። እና ታዲያ ቤት ሊመልሰን ነው እንዴ? እና ታዲያ መንገድ ጠፍቶ ብላለም ትያላችሁ። ያ ቢሪ ማራችሁ እንግዲህ ዝም በል አንተ ደግሞ። እሺ እኔ ዝም እላለሁ ለነገር ዝም። ግን ሰው እንዴት እንዴት ይዋሻል ማለት የሆነ ነገር። ወይ አንቺ ደግሞ አታናጂኝ መልሰሽ። በቃ ተይው፣ ቢኒ ይዞኝ ይሄዳል። በቃ ምንም ሆነ ምን ዛሬ ወደ ቤት አልገባም። በቃ ተይው፣ ነፍሱን ይማር። ምንም ማድረግ አይቻልም። መኪና ቀስ በል ደግሞ። ሰው እንዴት ነው የሚረዳው በዚህ ሰዓት? ብስማ እናንተ ምን ሆናችሁ ነው ግን? በዚህ ላይ ምንድነው? ሰላም ትለኛለች እንዴ? ምን ሆናችሁ ነው? ምንም የሆነ ጓደኛዬ የሆነ ቦታ ሊወስደን ከዛ እሷን ይዣት እመጣለሁ ብዬ እዚህ ቀጥሮን ስልኩን ዘጋብኝ። በጌታ ሰዓቱን አይተሽዋል? አዎ፣ ግን ከዚህ ሰዓት በኋላ ነው የሚወስደን ቦታ ፕሮግራም ጀምረ። የኔ ጓደኛ ማን ነው? ይታቀውም አንተ እና ከማታውቂው ሰው ጋር ነው የምትወጪው? ለሊት ሜዳ ላይ ጥሎሽ የሚሄድ ሰው ከመጀመሩ ነው አንቺ ለሊት የምትወጪው? እኔ ነኝ እሷን እንሂድ ያልኳት። ለሊት ነው ፕሮግራም። የሆነ ጥፋታቶሽ አትደበቂ። ለምን ረሱ አሁን የምትደበቂ? ለምን ደውጣ? እኔ ነኝ ፕሮግራሙ ይላል። መጠጥ ቤት እንትን ክለብ ሄደሽ አታውቂም? በቃ እንዳለችው ልንሄድ ነው። ከዛ አሁን ደግሞ ልጁንም ልታስተዋውቀኝ ነበረ። ከዛ ቆንጆ ነው ያምራል ልጁን ብላ ምን አቤት የኔ አምላክ፣ ጭራሽ ወልድ ልታስተዋውቅሽ ነው? የኔ በጣም ቤስት ፍሬንድ እኮ ነው። ቤስት ፍሬንድሽ ነው አይደለም? እኔ ለክፉ ቀን የጸለይኩት ጸሎት ነው እኔ መንገድ ላይ ያስቀረው። የምራችሁ ነው እንዴ የምታወሩት እናንተ? ቆይ ኧረ ተወኝ በእናትህ። እንደዚህ ለሊት ነው ቤቱ ፕሮግራሙ የሚጀምረው ለሊት ነው። ምንድነው ደግሞ አለባበሳችሁ እንደዚህ አጭር ቀሚስ ምናምን? እንደዚህ ነው የሚለበሰው እንዴ? ምን እንደዚህ ነው? ምን ችግር አለው? ይሄ አጭር ነው። እስቲ ይሄ አጭር ነው እንዴ? ረጅም ነው። አረ በጣም ረጅም ነው። ወርዶ መሬት ነክቷል እንዴ? ማለት እሱን እሺ፣ ለምንድን ነው አብሯችሁ የመጣው እንዴ? እኔ ለምንድን ነው ይዛችሁ የመጣችሁ? ጠይቅልኝ። ብቻችን ነው ለሊት ስለሆነ መኪና ስንጠራ የሆነ ነገር እንዳንን ብለን ነው እዛ ቦታ ላይ እስከምንደርስ ድረስ። ልጁ እዚህ ነበረ ጠብቅሻለሁ። ማን ነው? እስቲ ያሳይኝ ፎቶ። ማን ነው ያንቺ ቤስት ፍሬንድ? ማን ነው? እኔ ማላውቀው ማን ነው? እስቲ ያሳይኝ። እሺ አሁን በቃ እናንተ በቃ ማለት ቀን በቀን እያበዳችሁ ነው እንደምትሄዱት። ቀን በቀን ምንድነው አላማችሁ? ምን ችግር አለ? ዛሬ አንድ ጊዜ የኖራችሁት እኮ ነው ደስ የሚል ጊዜ እንዲኖራችሁ ነው እንጂ እንደዚህ የእብድ ነገር እኮ እንድታረጉ አይደለም። እሷን ክለብ አይታጣቅም። ምን ችግር አለ? እና ታዲያ ጭራሽ መጠጥ ቤት ነው የምትወስጃት?
አንቺ አምሻል እንዴ? አንቺ እኔና አንቺ ግን በጣም ተናንቀናል። እግዚአብሔርም በጣም ንቀሽኛል አንቺ። ያው ጠፍጥፌ ነው ማባረርሽ። ጭራሽ ለሊት እዚህ ቦታ ታመጫታለሽ ልጅቷን ሌላ ከሌላ ሰው ጋር። ቶሎ በሉ ጸጉራችሁ ፊታችሁን ሳላበላሽ ያህል ሰዓት እንደዚህ ሆነን ወጥተን ነው እንዴ ወደ ቤት የምንመለሰው? በዛ ላይ እሷ እንደዚህ እንድትጓጓ አድርጊያት። እንኳን ደግ አደረገሽ። እንኳን ደውይለት ደግመሽ እና እንደምንም ቤት ዛሬ እንዴት ነው ይሄን ስልክ እንዳልፈተፍተልሽ አንቺ ስነ ስርዓትሽ ነሽ። እንደዚህ አይነት ቦታ ማየት እፈልጋለሁ። እኔ እንደዚህ አይነት ቦታ መዝናት እፈልጋለሁ ብትኝ እኔ እምቢ እልሻለሁ። እሺ ከማን ጋር ነው ልታስተዋውቂ ያሰብሽው አንቺ? ቆንጆ ልጅ ነው። ቆንጆ ልጅ ነው እና ለምን ቀረ እንዴ? እኔ እንጃ። ሌላ ነገር በቃ ጥሩት እስቲ እኔም ልተዋወቅ ወይ ደግሞ የሆነ ነገር ገጥሞ ይሆናል እኮ። ማን ነው እስቲ ይምጣና እስቲ ልተዋወቀው በእናታችሁ። በጣም ትንሽ ቁጭ ብለን እንጠብቀው። ትንሽ እንጠብቀው ሲጀመር እሱ ሳይመጣ እኔ ከዚህ ቦታ እሺ ነኝ እንጠብቀው እኮ ትንሽ እንጠብቀውና 32 ጥርሱን እስቲ እንይለት ካለው ማለት ነው። ምን ቁጭ ብለን ትቀመጫለሽ? አረ እናንተ ልጆች ግን አረ በስመ አብ ተቀመጪ ያልከኝ ልቀመጥ ነው። እሺ አሁን ይኸውላችሁ ሄሉ በቃ በጣም እየተናደድኩኝ ነው። ነይ እንኪ ክፈች ራይተሪና ወደ ቤት እንሂድ። አልጠራም ዛሬ አነ ወይ ውሰደን ወይ አንገባም ቤት። እንደዚህች ቁጭ ብለን እንደውም ይሄ ማደር የምፈልጉት እንደዚህች እናደር ይኸውላችሁ አልበረደሽም። እየሰማሽኝ እኔም ጨካኝ ነው ምናምን እንዳትሽ። እዚህ ቦታ ላይ ከፈለግሽ የፈለገው ሰው እንደፈለጋችሁ እኔ ራይት ታርቼ ልሰዳችሁ ብያለሁ። አንሄድም። ይኸውልሽ የሆነ ነገር ብትሆን እኔ ኃላፊነቱን አልወስድም። እንኪ ስልክሽን ጠሪ መኪና ውሰደን። ሞክርለታለሁ ልጁን ሞክርለት ውሰደን። አንቺ ምንድነው ግን ደህና ነሽ? ግን አንቺ ደግሞ ባሰ። ምንድነው ማታውቂው ነገር እንደዚህ እንትን የምትዩ? ምን ችግር አለው ቤት እና ለኔ አትነግሪኝም? ቀለኝ ያልወስድሽም አሁን በቃ አልፈልግም ነው። ሌላ ሰው ቀጥረሽ ነው እኔን እንትን የምትዩ? ለኔ ይሄ ነው የሚገባኝ። እኔና አንቺ መደባበቅ መወሻሸት ጀመርን። ንገሪ። እኔ መደበቅ ጀመርሽ በዚህ ሰዓት ጭራሽ ከሌላ ወንድ ጋር ምናምን መውጣት ጀመርሽ። የኔ ጓደኛ ገና እኮ አልተዋወቅንም። ዝም በይ አንቺ። የኔ ጓደኛ ነው አትበይ። ድንጋይ የኔ ጓደኛ ነው ትላለች። ማን ነው አንቺ ጓደኛ? ኧረ ወይኔ ልጅቷን ገደላት አለች አለሽ። እሺ ሄዱ። ይኸውልሽ አሁን እኔ በጸባይ ልጠይቅሽ አንዴ ይኸውልሽ የምትፈልጊውን ነገር እኔ ሌላ ጊዜ አሳይሻለሁ። አሁን ሰዓቱ በጣም መሽቷል። አንቺ ማየት ትፈልጊያለሽ ከተማውን ምናምን አይደለ? በማታ አይደለም የሚጠጣበት አይደለ? አሁን ዛሬ በጣም ሌሊት ሆኗል። ይኸው እንደምታየው ሰው ምናምን የለም አይደለ? አለ መኪና ያልፋል። አይ የለም በመኪና ምናምን ያስፈራል። ይኸውልሽ አሁን እንግባና እኔ ሌላ ቀን በጣም ሳይመሽ በማታ አሳይሻለሁ የሚጠጣበት ቤት። እሺ ዛሬ ደግሞ እኔ አልገባም። ዛሬ አሁን መሽቷል። እሺ ደግሞ ልጁን ደግሞ ገና ልተዋወቀው ነው እንጂ አልተዋወቁትም። እኔ ደግሞ መተዋወቅ እፈልጋለሁ። እና እኔ ለምን ጠራችሁኝ? መተዋወቅ ከፈለጋችሁ እንዴ ልጁ አልመጣም ማለት ከዚህ ያለህን አማራጭ እና እኔ ባጣቆያችሁ እሱ መቶ እየደወለች ነው። እቺ ምን አይነት ሰዎች ናችሁ? በእግዚአብሔር እንደውም ከዚህ በኋላ አይመለከተኝም። የምፈልጉትን ነገር አድርጉሽ። እኔ ባጣቆያችሁ ነኝ። ምን አይነት አስተሳሰብ ነው ያላችሁ ግን? እናንተ ጭንቅላታችሁ ግን ይሰራል። እኛ ምንም አላደረግንም እኮ ያደረግነው ነገር የለም። አሁን ኧረ እግዚአብሔር ወይ በኢየሱስ ስም ትዕግስቱን ስጠኝ። ትላልቅ ሰዎች ከ18 ዓመት በላይ የሆነ ልጆች ነን እኮ አይደል? እና ለምን አልሄድሽም? ለምን እኔ ጋር ደወልሽ? ለምን 38 ዓመት አይሆንሽም? በዚህ ሌሊት ወጥተሽ ነው ትላልቅ ሰዎች ነን የምትዩ? 38 ከሆነች እኮ ካንተ ትበልጣለች። ታላቅ ብትሆን ነው። ለምን 58 አትሆንም? እንደዚህ አይነት ነገር ይደረጋል? ይደረጋል። ቢደረግ ከሰው ጋር ተማክሮ ነው። የሰው ልጅ እንደዚህ አይነት ቦታ ሊሄድ ነው ሌሊት ላይ ይዘሻት ወጣ እኔን ማሳበር ነው እንዴ? አንቺ ያቡ ፍላጎትሽ። አሁን ወደ ቤት ትሄዳላችሁ አትሄድም? አይውልሽ ትግስቴ በጣም ጫፍ ላይ ደርሷት ጥያችሁ ልሄድ ነው። አይደለም ነይ እኛ ና በቃ ደህና አምሽ። ከዚህ በኋላ በደውሉልኝ ስልኬን ዘግቼ ነው እሺ የምሄደው። እንደምፈልጉት ነሽ ሰምተሻል አይደል? ሄዱ ወይኔ ጉዳችን ፈላ። ሄደ ዞላ ሄደ ቤኒ እሺ አንዴ ነው ፍላይት ሙድ ላይ አድርጌዋለሁ። በቃ እንጃለሁ ነኝ። በቃ የምትፈልጉትን አድርጉ። አንተም ተከታላችሁ። እሺ
በዚህ ላይ እናንተ አይደብራችሁም እንዴ? ያ ያማችኋል። በቃ ነው ያለኝ። በቃ ሄጃለሁ። እኔ በቃ ካንተ ጋር ሆናለሁ። ካንተ ጋር ይኸውልሽ፣ እኔ አንደኛ ባጣቆይሽኝ አይደለሁም። እሺ የምታስተዋውቅሽ ሰው ታዋቂ ሂጂ። እሺ አንዴ እኔ ላንቺ ትልቅ ቦታ አለኝ። እንደዚህ ነገር ግን አይደረግም። እሺ ምን ነው አንደኛ እኔ ላንቺ ትላልቅ ሰዎች ስማኝማ። እሺ ሌላ ሰው ምናምን እስካቀናለ ምን አገባኝ? መፍትሽ አይደለም። በቃ አንቺ ፈልገሽ አይደል ያደረግሽ? ካልቀናት አይደለም እንደዚህ ሆንክ። በቃ ሆንኩኛ መፍትያር። እሺ ለማንኛውም ምንም ማላቅ ልጅ ከቤት ወጥቼ ማላቅ ልጅ። በነገራችን ላይ እሱ ሁለታችሁም አታውቁም። ፕራንክ ነው ፕራንክ ነው ፍራንክ ነው ማለት አይ ቆይ ኧረ በእናትህ ኧረ በጣም በዛ ፍራንክ ነው ያደረሰን ኧረ በቃ በጣም አበዛችሁ እኮ መጨማለቅ ነው እንዳለቀ ምንም መጨማለቅ አይደለም ጫፊ እንደተኛበት ይወቀ ኧረ በእግዚአብሔር ፍራንክ ሄሎ በዚህ ሌሊት ኧረ እባክሽ ከየት እንደመጣሁ እያወቅሽ አንቺ ከየት ነው የምመጣው እኔ ማሰቤን ያዛባ ራሴን መምታት እኮ እሷን መምታት ብቻ ነው እንደ ጨምር ማለት እንደዚህ አይነት ፍራንክ አለ። ከዛ ድረስ እዚህ ታስመጭኛለሽ በዚህ ሌሊት አንድ ጥያቄ ሄሎ በቃ በጣም በስቷል። በዚህ አይነት ፍራንክ ተይባ አንተ እኔ ባስተዋውቃት ቆይ ምንድነው ችግሩ? ማወቅ እንፈልጋለን ማለት እኔ ሌላ ወንድ ብታወቅ ምናምን ትናደዳለህ እንዴ? ኧረ ንገራ። ይሄንንማ ካልነገርከኝ ከዚች ጋር አትሄድም። አይ ችግር የለውም። ሲጀመር አሁን አይሆን እንደሚናደድ እኔ ሆን ብዬ ነው ሲጀመር ይሄን ሐሳብ ያመጣሁት እና ግን ስለዚህ አይኑ ሁሉም እንደሚመጣው እንደዚህ ነው ትናደድ። ኦ ማይ ጋድ እኔ ከሌላ ሰው ወንድ ጋር ብታይ እንድነውታ አሁን ልጁ ችግር የለውም። አትይው ጥርስ ካለው ይምጣል ታረክ ፍለግ በማንኪያ ነው የሚጠቀሙ። ከዛ በኋላ ለማንኛውም በእናትሽ ሄሉ በዚህ ሌሊት እንደዚህ አይነት ፕራንክ አቁሚ እንዴ! ሌላ ቀን በሌሊት ፕራንክ አድርገህ ነው ማለት ይሄንን ሁሉ መንገድ አስመጥተሽ መኪና ጥቼ እንዴት እንደመጣሁ እኔ ነኝ የማውቀው። ይሄን በዚህ ሰዓት ላይ ተሽዋል። ሶሪ ሌላ ቀን እንደዚህ አላረግም። በጣም ይሄ በጣም ከፕራንክም አለፈ። እግዚአብሔር የሆነ ቦታ ላይ ብታገኛት ምንድነው የምታረገው? አንቺ ዝም በይ በቃ። አሁንም እንዳትመተኝ እሺ በቃ አንቺ እንዴ እሺ በቃ ይቅርታ። ነገ ምናምን ትላለች እንዴ? እኔ ለራሴ አሁን በጣም ተናድጃለሽ። ይቅርታ በቃ። አንተ ግን አቀሳስራለሁ። አንተ ግን አቃጣሪ ነህ። ዝም በለው አቃጣሪ ለጥቆታለች። ይቅርታ ሶሪ ሄዶ በቃ ሁለተኛ እንደዚህ አይነት ፕራንክ አታድርጊ። አንቺማ ደግሞ እኮ የምር ገና ማታ አይደለም ያው ሰው ይሄዳል። ሰው ያልፋል። ገና ስንት ሰዓት ነው እንዴ? 5 ሰዓት ሊሆን እኮ ነው። ምንድነው ገና ነው የምትይው? እኔ በዚህ ሰዓት እኮ እግሬን ሰቅዬ የምተኛበት ሰዓት ነው። 5 ሰዓት እኮ በቃ እሺ አሁን እንሂድ በቃ። እንደዚህ እንዳትሆና እንደዚህማ እንዴት እንደሆነልሽ ነው የፈለግሽው? እንድስቅ? አዎ አንቺ ብትሆኚ ማለት ነው ይሄኔ በቃ ሄድሻል እኮ ሮጠሽ። ፍራንክ ነው ብልሽ ራሱ እዚህ ጋር አትቆሚም። እሺ በቃ አሁን በቃ አንተ ደግሞ እኔ ያልኩኝ ስለማልሄድ ነው አይደል እንደዚህ የምትሆኚው? እሺ በቃ ይቅርታ ባራንም ስለመታኝ ይቅርታ ብታይ እሷንም ይተፋታ እንዴ እንዲያጋጭታ ታው እንጂ ኧረ ድገማት በአንደኛው ጎን እንዴ ቀፋት ነይ እኔናት አሁን አንድ ነገር አወቅም ማለት ነው። ቤተሰቦች ይቀናል፣ ጥርስ ነው የሚያረጋው ይሄ ልጅ በዚህ ሰዓት እንደዚህ አይኑ ሁሉ የድሮ መረዳ ይሆናል። ቀጣይ የመር እንዲህ እንቅልፌን አሳጣታችሁኝ፣ እኔም እንቅልፋችሁ ነው ማሳጣው። ቀጣይ እንገናኝ። ናያዘኝ ቤተሰብ ይቅርታ። እንግዲህ በዚህ ሌሊት እንደዚህ አይነት ፕራንክ ስለሰራን ይቅርታ። ወደ ቤታችን እግዚአብሔር የምንገባው ይቅርታ ጠይቁኝ። ለቤተሰብ ችግር የለም። ማን አንተ ጠየቀ? ቤተሰብን ነው የጠየኩት። ይቅርታ። ለማንኛውም እሱም ፕራንክ ለማድረግ ፈልገን ነው የሆነ ማወቅ የፈለግነው ነገር ስላለ ነው። እንወደሻለን። ባይ